ተወለደ ፍቅር ተወለደ ተወለደ መገራጃው ለሁለት እንዲሰነጠቅ ሰማያዊ ቃል ገባ። በአምሳሉ የፈጠራቸውን የሰው ልጆችን ያድን ዘንድ አንድያ ልጁን ለመስጠት በዘመኑ በነበሩት ነቢያቶች ተናገረ። ምድር ሁሉ አስተጋባች። የመምጣቱን ተስፋ በመጠባበቅ ጊዜው ደረሰና መላእክት አድራሹ መልአከ ገብርኤል ወደ ድንግል ማርያም በመምጣት እንዲህ አላት፣ ሰላም ላንቺ ይሁን፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። እርሱም ድንቅ መካር፣ የሰላም አለቃ ተብሎ ይጠራል አላት። አብ ሳይሰስት አንድያ ልጁን እንደተናገረ የሰጠው ያለ ምቾት በከብቶች ማደሪያ ተወለደ። ትንቢት መፈጸሙን አብ ለእረኞች በመልአኩ እንዲህ አለ፣ ዛሬ በዳዊት ከተማ እርሱ መድኃኒት የሆነው ተወልዷል። በከዋክብት በመመራት ወደ ተወለደበት ስፍራ ከርቤና ዕጣንን በመያዝ ደረሱ። በነቢያቶች አፍ መለኮታዊ መልእክት የተነገረው ለምድር ነገስታቶችን ገና ከውልደቱ ጭንቀት፣ ፍርሃትን፣ ስጋት የፈጠረው ምድር በመጠባበቅ ላይ የምትገኘው መለኮታዊ እንግዳ ገና ሳይወለድ በማህፀን ያለ ፍሬ በደስታ መንፈስ የዘለለለት ቀድሞ በተወለደ ጊዜ ለመምጣቱ ምልክት ይሆን ዘንድ የእግዚአብሔር ቃል መንገድ ጠራጊ ይለዋል። ለትውልድ ወንጌልን በመመስከር የውሃ ጥምቀትን በማስወሰድ ስለመምጣቱ ተስፋ ዳግም ስለመሰከረለት እንዲህ አለ። ዮሐንስ የእግሩን ጫማ ክር ፈታ ዘንድ የማይገባኝ ከእኔ በኋላ የሚመጣው እርሱ ግን በመንፈስ ቅዱስ ኃይል ያጠምቃችኋል። አብ በመለኮት እንዲህ አለ፣ የምወደው ልጄ እርሱ ነው፣ እሱን ስሙት። መንፈስ ቅዱስ በእርግብ አምሳል ተገልጦ በትከሻው ላይ አረፈ። ሰላም ውድ ቤተሰቦቻችን፣ የቤተ ክርስቲያን መስራችና ባለራዕይ ሐዋርያ እስራኤል ዳንሳና ነቢይት ሀና ስፒኮ፣ በመላው ዓለም የምትገኙ ኢትዮጵያውያን እና ትውልደ ኢትዮጵያውያን ኤርትራውያን፣ በጉባኤ ውስጥ የምትገኙ ጥሪ የተደረገላችሁ ቅዱሳን፣ በዚህ በጄደብሊው ቲቪ እና በተለያየ የሶሻል ሚዲያ ፕላትፎርም እየተከታተላችሁ የምትገኙ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትውልድ ቀን አደረሳችሁ አደረሰን። በዛሬ ዕለት የድርብ ደስታችን ተካፋይ ለመሆን እዚህ ስለተገኛችሁ እንኳን ደህና መጣችሁ፣ እንኳን አደረሳችሁ ለማለት እንወዳለን። ላለፉት ዓመታት ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ወንጌልን ከከተማ እስከ ገጠር ከሀገር ውስጥ እስከ ውጪ በመንቀሳቀስና የቤተክርስቲያን አጥቢያዎችን በመትከል ለብዙ ቅዱሳኖች ረፍት በመሆን ቋጠሮችን የሚፈቱበት ከጨለማ ወደሚደነቅ ብርሃን የሚመጡበት ከሕክምና ባለሙያዎችና ከሕክምና አቅም በላይ የሆኑ ደዌዎች የተፈወሱበት ቤተክርስቲያን በመሆን የሐዋርያው እስራኤል ዳንሳ ራዕይ ተቀባይነት በኢትዮጵያ ውስጥ አንድ ብላ መንቀሳቀስ ከጀመረች ዛሬ 9ኛ ዓመቷን አስቆጥራለች። ጠላት ብዙ እያወራ አይችሉም፣ አይሄዱም፣ አይሆንም፣ ይጠፋሉ የተባለ በድንቅና በታምራት እዚህ ላይ ደርሰናል። አሁንም እንቀጥላለን እያልን በያዳ የጽሑፍና የልጆች እንዲሁም የወጣቶች ዝግጅት ላይ እንድትከታተሉን እንጠይቃለን። በድጋሚ መልካም በዓል ይሁንላችሁ። በሚሰማ በሚታየው ነገር መቾንና የደስታ የሚስጥር ሁል ጊዜ ደስታዬ በጌታ ጠላት ሸሸ ሲሰማ እልልታ ይሄው 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 እልልታ የፈታኝ ነገረኝ ቀሰቀሰኝና ቀንበር ተሰብሯል በሂድ ተነሳና ተፈቶ
ዝም የለም ይሰማል ምስጋና የዘመናት ታሪክ ተገልብጧልና ለፈታኝ ያለኝ ምስጋና ላዳነኝ ያለኝ ምስጋና ለጌታ ያለኝ ምስጋና ለኢየሱስ ያለኝ ምስጋና ለፈታኝ ያለኝ ምስጋና ላዳነኝ ያለኝ ምስጋና ለጌታ ያለኝ ምስጋና ለኢየሱስ ያለኝ ምስጋና ቢበረታ ሰልፍና ውጊያው ውስጤ ያለው ሰላም ሙሉ ነው። ቤቴ ገብቷል የሰላሙ ጌታ ተለውጧል ለቅሶዬ በእልልታ ይኸው እልልታ 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 የፈታኝ ነገረኝ ቀሰቀሰኝ ቀንበር ተሰብሯል በሂድ ተነሳና ተፈቶ ስም የለም ይሰማል ምስጋና የዘመናት ታሪክ ተገልብጧልና ለፈታኝ ያለኝ ምስጋና ላዳነኝ ያለኝ ምስጋና ለጌታ ያለኝ ምስጋና ለኢየሱስ ያለኝ ምስጋና ለፈታኝ ያለኝ ምስጋና ላዳነኝ ያለኝ ምስጋና ለጌታ ያለኝ ምስጋና ለኢየሱስ ያለኝ ምስጋና ይኸው እልልታ 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 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። የምስራች ይንቃ የተኛ ሰው ይስማ የምስራች ይኸው መልካም ዜና የመጣ ለሰዎች አሁን ከዚህ በላይ ሌላ ምን አለና ለሰዎች ሐሳቢ በፍጹም ገናና ማን ነው ተቆርቋሪ በእጁ ጠፍጥፎ በሰራው ጭቃ ውስጥ ለጭቃው አዳሪ ማን ነው የወረደ ማን ነው ክብሩን ያጣ የባሪያም መልክ ይዞ ሰው ሆኖ የመጣ እስቲ ይናገሩ መጻሕፍት ይመስክሩ እንደዚህ የሚወድ አለ ብለው ያውሩ እንደዚህ የሚወድ በበረት የሚወለድ እንደ በግ ዝም ብሎ መስቀል ላይ የሚታረድ አለ ብለው ያውሩ እስኪ ይናገሩ መላእክትም ሆነው በዛው ይዘምሩ ምድርም ታስተጋባ እረኞችም ሚንቁ ሰባ ሰገል መተው አይተው ይደነቁ ድንግል ጸንሳለች ወንድ ልጅ ተወልዷል ዓለምን የሚያድን መድኃኒት ተገኝቷል ዓለማት ማይዙት ምድር የማትበቃው መላዋን ዙሪያዋን በስንዝር የለካው በማፀን ጠቦ ተወስኖ ቃልም ስጋ ሆኖ ወርዷል ብለው ያውሩ እስኪ ይናገሩ በመንፈስ ተሹሞ በክብር ተክኖ ማን ነው እንዲህ ያለ ክብሩንስ የጣለ ደካማውን ወዶ አንሶ የቀለለ መልኩ የገረጣ ደም ግባቱን ያጣ በግርግም ተወልዶ በሰውነቱ አንሶ ከማፀን የወጣ ያውም ያናጺ ልጅ ያውም የጠራቢው ከሰው መሆን አልፎ ከሰውም ዝቅ አለ ከዛም አልፎ ተርፎ ማን ነው እንዲህ ያለ በዓለም ጭካኔ በፈጠራቸው እጅ ወድቆ የተናቀ ወይኔ አለማወቅ ፈጣሪያቸውን መርሳት ገሊላ ሰንብቶ ደሃ ሆኖ ቢያዩት ብዙ ጊዜ ናቁት አሉት ከናዝሬት ላይ አሉት ሲሳለቁ መጻሕፍትን መርምረው ሳያውቁት ዘለቁ እንዲያውም አለቁ እንዴት እንናገር እንዴት እንተርከው እንዴት እንናገር መሆኑን መዳኛ ኢየሱስ ስለኛ መሆኑን መዳኛ የምስራች ላንተ የምስራች ላንቺ የምስራች ለኛ የሆነን መዳኛ ኢየሱስ ነው ለኛ
በዚህ ነው የምንገባው። እሺ በዚህ ያውና ኮከቡ ኑ ቶሎ በሉ ኑ እየደረስን ነው። ኑ ቶሎ በሉ ጓደኞቼ ቶሎ በሉ። ንጉሥ ሆይ 1000 ዓመት ይንገሱ። የተወለደው የአይሁድ ንጉሥ የት ነው ያለው? ከምስራቅ ልንሰግድለት መተናል። የተወለደው የአይሁድ ንጉሥ ምን ማለት ነው? ቆይ ንጉሥ ይወለዳል እንዴት? እኔ ያለው በእኔ ላይ ንጉሥ ቆይ እስኪ ላስብበት። ንጉሥ ተብሎ ተወለዳለ እንዴ? ምን ማለት ነው? እስኪ ላስብበት። በዚህ በኢየሩሳሌም ሆነ በማንኛውም ቦታ እኔ ብቻ ነኝ። እንዴት ንጉሥ ሊወለድ ቻለ? ምን ማለት ነው? ቆይ ሲጀመር ንጉሥ ተብሎ እንዴት ተወለደ ይባላል? ቆይ ሳገኘው አናቱን እንደዚህ አድርጌው ማለት ነው እንዲህ ጠምጥሜው ነው የሚገለው። ችግር የለም እገለዋለሁ። እኔ እያለሁማ አይኖራትም። ና እስኪ ቶሎ በፍጥነት ና። እሺ ሄድና በኢየሩሳሌም ያሉት አጠቃላይ በፍጥነት ስብሰባ እንዲሰበስቡ ጥርልኝ። ቶሎ በል በአስቸኳይ ስብሰባ። ንጉሱ ሄደ ለሁሉም ሰው አዋጅ እንድታሳውጅ ነግሯል። እሺ አዋጅ አዋጅ አዋጅ! በኢየሩሳሌም ያላችሁ ሁሉ በካህናትም አለቃ በሕዝብም ጸሐፊ ሁሉ አስቸኳይ ስብሰባ ንጉሥ ሄሮድስ ስለጠራችሁ በስብሰባው ላይ እንድትገኙ። አዋጅ አዋጅ! ንጉሥ 1000 ዓመት ይንገሱ። ትእዛዙን አስተላልፌያለሁ። ውጪ ጠብቀኝ። ንጉሥ 1000 ዓመት ንገስ። በዚህ በኢየሩሳሌም ሆነ በዚህ ምድር ላይ ከሌላ ንጉሥ አለ እንደ ምድር ላይ እንዴት ንጉሥ ተወለደ ብለው ሰዎቹ እኔ ጋር መጡ። እንዴት ሊሆን ቻለ? እንዴት ንጉሥ ላይ ይወለዳል? ምን ማለት ነው? ከናንተ መካከል ይሄን ነገር የሰማው የሚያውቅ ሰው አለ? መናገር የሚችል ሰው አለ ወይ ከናንተ መካከል? ንጉሥ 1000 ዓመት ንገስ። አሁን ያውቃለሁ። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አንታሽምን? ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢያት እንዲህ ተጽፏል። በቤተልሔም ይሁዳ ነው ንጉሥ ሆይ። እሺ መልካም። በቤተልሔም ከሆነ እዚች ናት። መግደል እችላለሁ። የፈለኩት ነገር ማድረግ ስለሚችል ችግር የለም። እንኳን ተናገራችሁኝ። ንጉሥ ሆይ 1000 ዓመት ይንገሱ። በደንብ ይሄን ምስራች ለኔ እንደነገራችሁ ለእናንተ አሁን ማወራላችሁ ምን እንደሆነ ታውቃለህ። በደንብ እንድትሰሙ የሚፈልገው ነገር ስትመለሱ ለኔ ንገሩኝ። እኔም እጄ ልሰግድለት ስለሚፈልግ ሄዳችሁ ስትመለሱ በአጠገብ እንድታብሩ ይነግራችኋለሁ። ሂዱና ሰግዳችሁ እኔ ጋር ነው። ሂዱ አሁን። ንጉሥ ሆይ 1000 ዓመት ያውና ኮከቡ ተመስገን ጌታ ሆይ ተመስገን። ወደ ንጉሡ አንሄድም። ሕፃኑ ካገኘው እንደሚገለው ሰማክ። በዚህኛው በኩል እንሂድ። እነርሱ ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶት ሄሮድስ ሕፃኑን ሊገለው ይፈልገዋልና
ተነስ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። ንጉሡ 1000 ዓመት ንገስ። ሰዎቹን ና ባልካቸው መንገድ ፈልጊያቸዋለሁ፣ ግን ላገኛቸው አልቻልኩም። መንገድ ቀይረው በሌላ መንገድ ሄደው ይሆናል። በድጋሚም አሁን ሄጃለሁ፣ አሁንም ላገኛቸው አልቻልኩም። የሉም? የተናገሩ ሰዎች የሉም? ኦ ችግር የለም። ቆይ እሺ፣ ጥሩ ነው። እኔ ብቻ ንጉሥ ስለሆንኩ በማገኘው መንገድ አግኝቼ መግደል እችላለሁ። ችግር የለም። እሺ፣ በፍጥነት እነዚህ ወታደሮች አለ በር ላይ ቶሎ ጥራልኝ፣ ቶሎ በል። አሁን ንጉሡ 1000 ዓመት ንገስ። መጥቻለሁ፣ ምን እንታዘዝ? እሺ፣ በፍጥነት የምታደርጉልኝ ነገር እዚህ በቤተልሔም ያሉት ከ1 ዓመት እስከ 2 ዓመት ያሉ ወንድ ልጆቹን አንድ ልጅ እንዳይኖር፣ የልጅ ድምፅ የሚሰማ ነገር እንዳይኖር ሁሉም ግደለዋቸው። በዛ መካከል የተወለደው የአይሁድ ንጉሥ ሊኖር ስለሚችል አንድ ልጅ እንዳይቀር ሄዱና ገላችሁ ነውልኝ። አንድ የልጅ ድምፅ እንዳልሰማ ሄዱና ግደሉልኝ፣ ቶሎ በል። ንጉሡ 1000 ዓመት ንገስ። ያልከውን አድርገናል። ሁሉም ገድዬ እንደሆነ ገብቶኛል። በዛ መካከል ይሄ ክርስቶስ የሚባለው የአይሁድ ንጉሥ ብሎ በእኔ ላይ የተወለደውን በእርግጠኝነት ገድዬዋለሁ። በቃ አይኖርም። ስለዚህ ማንም እዚህ ምድር ላይ የሚነካኝ ሰው ስለሌለ በምንም ታምር አይኖርም። ይኸው የፈለኩትን አድርጌያለሁ። እንደፈለኩ ብቻዬን መኖር እችላለሁ። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶት የሕፃኑን ነፍስ የሚፈልጉት ሞተዋልና ተነስ፣ ሕፃኑንና እናቱንም ይዘህ ወደ እስራኤል ሀገርም ሂድ አለው። ጨልሞ ሳይቀኑ እየገባኝ ያለው ልትመጣ መሆኑ። ልትመጣ ነው አይደል? ከደጅ ነህ አይደል? የምናየው ሁሉ የምንሰማው ሁሉ ይሄ ሁሉ በደል ምድሪቷን ሲሞላ ልትመጣ መሆኑ ከመረዳት ሌላ ምን አማራጭ አለኝ ቢኖር የምመርጠው? ይልቅስ ጌታ ሆይ ለጠያቂው ልቤ አንድ መልስ ስጠው። ልትመጣ ነው አይደል? ስሰበክ የኖርኩት ጆሮዬን ያደማኝ አሜን ያላልኩለት እንደ እውነተኛ አማኝ የመምጣት ነገር አዎ እሱን ነበር። ምስራች ነው ሲባል ያላንዳች እልልታ ያሳለፍኩት ርስ በብዙ ቸልታ የመምጣትክ ነገር አዎ እሱን ነበር። ትመጣለህ ሲባል ማራናታም እንድል ሲነገረኝ ኖሬ ሁሉም የገባኝ ግን ጉዴ ገና ዛሬ። እኔ እንጃ ቀጥሎ ምን እንደሚፈጠር እኔ እንጃ። ይኸው ልቤ አልፏል ከመጠርጠር እኔ እንጃ ጀማምሮታል ማመን። እናም የሞት ክልል የመጨረሻው ነው ያለንበት ዘመን። በድፍረት አይደለም በምሕረት ቆሜ እጠይቅሃለሁ እጅግ ቀርቧል አይደል የዓለም ፍጻሜ። ማንም ባያውቀውም ቀንና ሰዓቱን ተናግረ ነበረ መምጫ ምልክቱን። እናም ያልከው ሁሉ እየተፈጸመ እንኳንስ ሌሊቱ ቀኑ እየጨለመ እያስታወቀ ነው ድንገተኛ መምጫ እንደተቃረበ። ካየን ወደ ዓለም አንዳች ተስፋ የለም። ከተመለከትን ዙሪያችንን ቅኝት ካሰኘን ጥፋታችን ማብቂያ አይኖረውምና እባክህን ማረን። አሜን።
ስጋችን ልጅነታችንን እንዳኮሰመነው ንገረኝ ያልክንደው ንገረኝ ያልክንደው ስነግርህ ከልቤ ስነግርህ ካንጀቴ እንግዳዬ ሆይ አልተሰነዳዳም ስላንተ ማጀቴ ንገረኝ ያልክንደው ስነግርህ እውነቱን ስነግርህ ሐቂቃ ብትቀሰቅሰኝም እንደተኛዋለው ለቃል ሳልነቃ ንገረኝ ያልክንደው ስነግርህ ህመሜን ስነግርህ ቁስሌን ከወጋሪዎቼ ብታስመልጠኝም አልተውኩም ማመኔን ንገረኝ ያልክንደው ስነግርህ ሚስጥሬን ስነግርህ ሳላስቀር ገና አልኖርኩልህም በአንደበት መድረክ ላይ ከመናገር በቀር ንገረኝ ያልክንደው ስነግርህ ሚስጥሬን ስነግርህ ሳልደብቅ መኖር ያላቆምኩት ከመምጣት በፊት እንደምትጎበኘኝ አንተኑ ስጠብቅ ልንገርህ አይደለ እመጣለሁ ካልከኝ ቢያልፉም ዓመታት ቢቆጠሩ ዘመን አልጸዳም ጎጆዬ አልቀናም ማጀቴ አልጀጋገንኩኝም ላንተ ለመታመን ልንገርህ አይደለ በጭቃ ለውሰ በእጆች ዳሰ አይኖቼ ሲበሩ ከሰው ተሸሽጌ ተለማምጃለሁ ማፍጠጥ ለነውሩ ልንገርህ አይደለ ከተጋደምኩበት ፍቅር ሲያስነሳኝ ማንከሴን ሲያስረሳኝ ወደ ዓለም እየሮጥኩ እግሬን የሰጠሁኝ ምኞቴ ያከሳኝ ልንገርህ አይደለ እንዳገለግልህ ከጎባጣነቴ ስታወጣኝ ነፃ እኔ ግን የታየኝ ጎንበስ ቀና ማለት መድከም ለአመፃ ልንገርህ አይደለ በድን ሆኜ እንዳልኖር ተአምር ስትሰራ መነሻዬን ካድኩኝ ስላደረክልኝ እንኳን ስላወራ ልንገርህ አይደለ አልጠፋኝም ውዴ የመምጣት ነገር ለኔ እንደቀለለ ግና አልዋሽህም በየማለዳዬ የላክልኝ ምረት በትኩሱ ደምህ የሚያደርግልኝ የኃጢአቴን ሽረት ይነካዋል ልቤን ያንሰፈስፈዋል አሁን እኔ ምሻው አዳር ለመቀየር ባለህበት መዋል ልብስ እስከሚቀደድ በንጉስ በባሪያ በሕፃን በአዋቂ ፊት በሁሉም መዋረድ ልትመጣ ነው አይደል በድካሜ ብዛት ከኖርኩበት እድሜ ቢያንስ አንዷን እለት ጣዕም ኖሮ እንደቀመሰ የፍቅርህን ጠረን ምጎ በፍስሐ አንዴ እንደተነፈሰ ከእግር ስር ተቀምጦ ቃል እንደተማረ በመንፈስህ ባርኮት ጮሆ እንደዘመረ በፍቅርህ ተነክቶ ተማርኮ እንዳነባ በናፍቆትህ ብዛት ቀድሞ ተሽቀዳድሞ እንደሰጠ መባ ለጌትነትህም መገዛትን ለምዶ እንዳነሳ እጁን ለአምላክነትህም ኢየሱስን አውቆ አማላጁን አዎ እንዲያው ውዴ ልቤ አንተን ይላል ከዓለምን ፍቀን የቤት አንድ ቀን ይልቅ የለም እንዴ ምን አገባው ሰይጣን ምረቱ ባጸናው ፍቅራችን መካከል አይኖረውም ቦታ ምን አገባው ሰይጣን ፍቅሩ ባጸደቀው ጽኑ መናፈቄ አላፍርም ለአፍታ ምን አገባው ሰይጣን ሕይወት አስተዋውቀ ብርሃን ይሆንከኝ እዚያ ጎሎጎታ ላይክ ናፍቅ ያለው እውነት ማራናታ አይገባት ለዓለም ጥልቅ ነው ረቂቅ ነው ልዩ ነው ሚስጥሩ ከምድር አይደለም ከሰማይ ይመጣል መሲህ ከነክብሩ የሌባ አመጣጥ እንደሆነ ሁሉ ድንገተኛ የምስራች ላንተ የምስራች ላንቺ የምስራች ለኛ ነፍሳችንን መርቶ ወደ ቤት ሊወስዳት ይመጣል መልካሙ እረኛ ይመጣል ኢየሱስ እንደ ትላንትና ቆመን አንተኛ ምን አገባው ሰይጣን ምረቱ ባጸናው ፍቅራችን መካከል አይኖረውም ቦታ ምን አገባው ሰይጣን ፍቅሩ ባጸደቀው ጽኑ መናፈቄ አላፍርም ለአፍታ ምን አገባው ሰይጣን ሕይወት አስተዋውቀ ብርሃን ይሆንከኝ እዚያ ጎሎጎታ ላይክ ናፍቅ ያለው እውነት ማራናታ አሜን ቶሎና ናናና ሙሽራዬ ናናና ሙሽራዬ ናናና ሙሽራዬ ናና ኢየሱስ ጌታዬ ሲበለን ዘምር በለታ በቸገራችን ላይ ተወርድልን ጌታ ደስ ይበለን ዘምር በለታ በቸገራችን ላይ ተወርድልን በለታ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ስሜ ዲቦራ አንቶኒ ይባላል። የመጣሁት ከዚህ ሰንዶር ፉል ቸርች ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ተወለደ። ወገኖቼ ስሙኝ አንዴ ልንገራችሁ፣ ኢየሱስ ተወልዷል እንኳን ደስ አላችሁ። እግዚአብሔር ልኮታል አንድያ ልጁን እኛን ለማስገባት የሕይወት ኪዳንን እሱ መወለዱ እኔ ደስ ብሎኛል። ለሱ ብቻ ዘምር ስገድም ይለኛል። የዓለም መድኃኒት ነው ኢየሱስ ክርስቶስ እሱም ብቻ ላከው እኛን እንዲፈውስ። የትኛው አባት ነው እንዲህ የሚያደርገው አንድያ ልጁንስ ለዓለም የሚሰጠው? እኔ ግን አምናለሁ ኢየሱስ ተወልዷል፣ ደግሞም አምነዋለሁ ኢየሱስ ያድናል። ኢየሱስ ክርስቶስ በመወለዱ ነው እኛና እግዚአብሔር የተገናኘ ነው።
የኢየሱስ መወለድ የሚጠራጠር ካለ ራሱን ይጠይቅ የቱ ጋር እንዳለ። እኔ ግን አምናለሁ ኢየሱስ ተወልዷል፣ ደግሞም አምነዋለሁ ኢየሱስ ያድናል። ኢየሱስ ባይወለድ ባይመጣማ ኖሮ ይሄኔ ነበርን ከሰይጣን ጉሮሮ። ንጉሱ ኢየሱስ ተወልዷልና በሉ እንመስክር የሱን ክብር ዝና። ስላዳመጣችሁ ያመሰግናለሁ። እሰየም ምስራች ጌታ ተወለደ፣ ከሰማይ ሰማያት ለእኛ ሲል ወረደ። እሰየም ምስራች ጌታ ተወለደ፣ ከሰማይ ሰማያት ለእኛ ሲል ወረደ። እሰየም ምስራች ጌታ ተወለደ፣ ከሰማይ ሰማያት ለእኛ ሲል ወረደ። እሰየም ምስራች ጌታ ተወለደ፣ ከሰማይ ሰማያት። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ ናፍራ እጅጉ እባላለሁ። የመጣሁት ከጂሰስ ወንደርፉል ኢንተርናሽናል ቸርች ነው። አሁን የማቀርብላችሁ ጥቅስ ነው። የጥቅስ ርዕስ የሉቃስ ወንጌል ምዕራፍ 2 ቁጥር 9 እስከ 11። እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርን በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። ስላዳመጣችሁኝ አመሰግናለሁ። ሐዋርያው እስራኤል እወድሃለሁ። Now I'm going to say the Bible verse, Luke 2:15. When the angels had left them and gone into heaven, the shepherds said to one another, let's go to Bethlehem and see these things that has happened, which the Lord has told us about. እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እኔ ስሜ ነጻነት ማሙሽ ይባላል። አሁን ማቀርብላችሁ ጥቅስ ነው። ጥቅስ ርዕስ የሉቃስ ወንጌል ምዕራፍ 2 ከቁጥር 12 እስከ 14። የምልክት ይሁንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማያት ሰራዊት ከመላኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፍቃድ አሉ። ስላዳመጣችሁኝ አመሰግናለሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ በመቀጠል ስሜ ዳግም ጳውሎስ ይባላል። የመጣው ከጂሰስ ወንደርፉል ቸርች ነው። አሁን ማቀርብላችሁ የጥቅስ ርዕስ የሉቃስ ወንጌል ምዕራፍ 2 ከ18 እስከ 20 ድረስ። የሰሙትን ሁሉ እረኞቹ በነገራቸው ነገር አደነቁ። ማርያም ግን ይህንን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እረኞቹ እንደተባለላቸው ስለሰሙትና ስላዩ ነገር እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ስላዳመጣችሁ አመሰግናለሁ። ሻሎም ቅዱሳን፣ እንኳን ለ2018 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ ኢትዮጵያውያን፣ ትውልደ ኤርትራውያን እንዲሁም የሀገሬ ልጆች እንኳን በሰላም አደረሳችሁ ማለት ፈልጋለሁ። በመቀጠል አሁንም ማቀርብላችሁ ግጥም ነው። የግጥም ርዕስ የምስራች። ምን አይነት ሌሊት ነው እጅግ የከበረ፣ ለዓለም ምስራች አዋጅ ተነገረ። ምስኪን እረኞችም በሜዳ ያደሩት፣ ዙሪያቸው በብርሃን ተሞልቶ እያዩት፣ ጣፋጭ መዝሙር ሰሙ የመላእክት ዜማ፣ መድህን ተወለደ በዳዊት ከተማ። የዓለሙ ቤዛ እርሱ መድኃኔ ዓለም፣ በጨርቅ ተጠቅልሎ ተኝቷል ከግርግም። ክብር ለእግዚአብሔር በላይ በአርያም፣ ለሰው በጎ ፍቃድ ለምድራችን ሰላም።
ጠቢባን ከምስራቅ ወደ ኢየሩሳሌም በኮከብ ተመርተው ሊደርሱ ከግርግም አዲስ ነገር ሆኗል፣ ይህ ትልቅ ምስጢር ነው። እጅግ ደስ ብሎን ይኸው ተከተልነው። ኮከቡ ተጉዞ ጨለማውን ምድር ሰንጥቆ እያበራ ቤተልሔም ቆመ በነ ማርያም ጣሪያ። ክብሩ ተገለጠ ጠቢባኑም አዩት፣ ዕጣን ወርቅ ከርቤ እጅ መንሻ ሰጡት። ክብሩን አወጁለት። ስላዳመጣችሁ አመሰግናለሁ።